ሴት እንድታሳድድህ የሚያደርጉ 5 ነገሮች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ የስሜት ግራ መጋባት መፍጠር። ሁሌም 100% እርግጠኛ የምትሆንበት ነገር አያጓጓም፣ ያደክማል። ሰው በባህሪው በቀላሉ የሚያገኘውን ነገር ይንቀዋል፣ ዋጋም አይሰጠውም። በተለይ ሴቶች የእነርሱን እልህ ለማይፈትን ወንድ ግድ የላቸውም። ሁሌም ልባቸው ስለ አንድ ወንድ የሚያስበው ወንዱ ግራ የሚያጋባ ስሜት ውስጥ እንዲገቡ ሲያደርጋቸው ነው። ሴቶች ልክ እንደ ሴት ጓደኛቸው በፈለጉበት ጊዜ ደውለው የሚያገኙትን ወንድ አያከብሩትም፣ የተለየ ትኩረትም አይሰጡትም። የሰው ተፈጥሮ እኮ አለመፈለግን የሚፈልግ ነው። ሰው ሁሌም ቢሆን የሚርቀውን ሰው የሚከተል ነው። እናም ሴቶች መጀመሪያ ላይ በጣም የሚወዱት ነገር ኋላ ላይ ግን በጣም የሚደብራቸውን ነገር ልንገርህ። ለምሳሌ መጀመሪያ ላይ እኔ እወድሻለሁ፣ አፈቅርሻለሁ፣ ካንቺ ጋር ኖሬ ማርጀት እፈልጋለሁ፣ አንቺ የህልሜ ንግስት ነሽ፣ አንቺ ውብ ነሽ፣ አንቺን በማግኘት እድለኛ ነሽ የመሳሰሉ የፍቅር ቃላትን ስትነግራት በደስታ ትዘላለች። ይህ ደስታዋ ግን ብዙም አይቆይም። ወዲያውኑ ትረክስባታለህ። በፈለገችው ሰዓት ታገኛለች። በየሰዓቱ ልዩነት ትደውልላታለህ። ሁሌም አብረሃት መሆንን ስታውቅ እርሷ ደግሞ ገሸሽ ማለት ትጀምራለች። ካሰበችው በላይ በጣም ቀላል ትሆንባታለህ። መጀመሪያ ላይ በጣም ዋጋ እንደምታስከፍላት ነበር ያሰበችው። አሁን ግን በቀላሉ የእርሷ ሆነሃል። ስለዚህ ይሄ ሰው እንደዚህ ቀላል ነው እንዴ በማለት በቀላሉ ወደማይገኙትና ዋጋቸውን ከፍ ወዳደረጉት ወንዶች መሳብ ትጀምራለች። የማታገኛቸውን አይነት ወንዶችን መከታተልና መመኘት ትጀምራለች። እርሷ እነዚህን ወንዶችን እንደማታገኛቸው እነርሱም የዚህች አይነት ሴት እንደማይፈልጉ በደንብ ታውቃለች። በቀላሉ ቀለል ብለህ በቅንነትና በአክብሮት የቀረብካት እያለ ነገር ግን እርሷ ወደ እነዚህ ወንዶች ትሳባለች። ይህ ለምን የሚሆን ይመስልሃል? የሰው ልጅ ዋጋ ሳይከፍልበት በቀላሉ የሚያገኘውን ነገር የማጣጣል ባህሪ ስላለው ነው። ይሄ ብዙ ጊዜ የሴቶች ችግር ብቻ አይደለም፣ የወንዶችም ችግር ነው። በቀላሉ የሚያገኟትን ሴት ይንቋታል። ነገር ግን ሴቶች ደግሞ የበለጠ በዚህ ጉዳይ ይፈተናሉ። በቀላሉ እጃቸው የሚገባ ወንድ እንደ ስርቆት ዕቃ ዋጋው ርካሽ ነው። ስለዚህ ሁሌም በልቧ ውስጥ እንደ ንጉሥ መቀመጥ ከፈለግ የቀረበህ ግን ሩቅ ያለ መሆን አለብህ። የሚገኝ ግን በቀላሉ የሚገኝ ያልሆነ መሆን አለብህ። ስሜቶቿን ከፍ ዝቅ የሚያደርግ አቀራረብና ማንነት ከሌለ ሴቶች የንቀት ጥግን ያሳዩሃል። ሁሌም የልቧ ትንታኔና ሐሳብ መሆን አለብህ። ስሜቷን በበላይነት የማትገዛ ከሆነ እንደ ታናሽ ወንድሟ ነው ተላላኪ የምታደርግህ። ና ስትልህ ትመጣለህ፣ ሂድ ስትልህ ትሄዳለህ። ይህ ደግሞ ወንድነትን እንዳትቀበለውና ዋጋ እንዳትሰጠው ያደርጋታል። ስለዚህ ይህች ሴት የአንተነት ዋጋ ገብቷት እንደ እንቁ እስከምታይ ድረስ እንደ ርካሽ ዕቃ የትም አትገኝላት። ሁለተኛ፣ ዓላማህን አስቀድም። ብዙ ወንዶች ዓላማቸውን ቁጭ አድርገው ሴቶችን ያሳድዳሉ። ብዙ ሴቶች ደግሞ ዓላማ የሌላቸውን ወንዶች ቁጭ አድርገው ዓላማ ያላቸውን ወንዶች ያሳድዳሉ። አይተህ ከሆነ ሴቶች ባለሀብት፣ ዝነኛ የሆኑ ተጽዕኖ ፈጣሪ ወንዶችን ለምን የሚያሳድዱ ይመስልሃል? ለምቾት ብለው ብቻ እንዳይመስልህ። እነዚህ ወንዶችን የሚያሳድዱበት ወንዶቹ በየዕለቱ ዓላማቸውን ስለሚኖሩ ነው። ዓላማውን የሚያሳድድ ወንድ ብዙ የሚያሳድዱ ሴቶች አሉበት። ሁሌም ተፈላጊ እንጂ ፈላጊ አይደለም። ሰዎች ዓላማው እስካለ ድረስ እንደሚፈልጉት የሚያውቅና የሚያምን ነው። ስለዚህ ከዓላማው ጋር ጊዜ ባጠፋ ቁጥር እንደ ብቸኛና እንደ ከሰረ አያስብም። ሴቶች አንተ ዋጋ የምትሰጠውን ነገር በማስተዋል የሚከታተሉ ናቸው። ተራ ነገር ላይ ጊዜህን የምታባክን ከሆነ ገና ከሩቁ አይተው ይሸሸዋል። ስለዚህ በሕይወትህ ውስጥ የምትከበርበትንና የምትፈልግበትን ጉዳይ ተከተል። የተከበረ ነገር ስትከተል ሰዎች አክብረው ወደ አንተ ይመጣሉ። ስለዚህ ሴት ልጅም ሁሌም ትኩረቷ አንተ ጋር እንዲሆንና እንድታሳድድህ ከዓላማ ጋር ጊዜ ይኖርህ። ይህን ካደረግ ሴት ነፍሷን አንተ ጋር የተወች እስኪመስል ድረስ ካንተ ኋላ ትሮጣለች። ሴት ልጅ ካንተ ቀጥሎ ዓላማህንና ግብህን፣ ተስፋህን ነው የምትወደው። ስለዚህ ለእነዚህ ነገሮች ያላትን ፍቅር አታጥፋባት። እርሷን መከታተሉንና መፈለጉን ትተህ ዓላማህን አሳድ። ዓላማ ብቻህን እንኳን ስትሆን ልክ እንደ ቦዲጋርድ የሚያጅብህና አስፈሪነት የሚሰጥህ ነው። ሴት የምትጓጓው በተከታታይ ስለፈለካ ሳይሆን ዓላማህን ስለተከታተልክ ነው። ስለዚህ ዓላማህን ተከተል። ሶስተኛ፣ የህይወት ታሪክህን ቆጥብ። ገና በመጀመሪያው ትውውቃችሁ ሙሉ የህይወት ታሪክህን የሚተነተን መጽሐፍን እንድታነብ አታድርጋት። ከኖርከው አሁን ደግሞ እየኖርክ ካለው ህይወት የተወሰነውን ብቻ ንገራት። ሰው ስለኛ ባወቀ ልክ ለኛ ያለው ፍላጎትና ጉጉት እየቀነሰ ይመጣል። ስለዚህ ስለ ራስህ ብዙ በነገርካት ቁጥር ትገምትሃለች። የተለየ አኗኗር እንዳልነበረህና እንደሌለህም ትረዳለች። ፍቅር ደግሞ የሚያድገው ጉጉትና ፍላጎት ውስጥ ነው። ስለ እያንዳንዱ ነገርህ በልክ አድርገው። አንተ ጋር የሚቀር ነገር ሊኖር ይገባል። አለዚያ ተነቦ እንዳለቀ መጽሐፍ ትሆናለህ።
ሰዎች ስለኛ ባወቁ ቁጥር ይንቁናል እንጂ አያከብሩንም። በእርግጥ ሁሉም ሰው እንደዚህ ነው ማለት ባይቻልም፣ ግን ልክ እንደ ተረቱ አወኩሽ ናኩሽ አይነት ነገር ሊሆን ይችላል። ልብ አንጠልጣይ ድራማን በየሳምንቱ በጉጉት የምንጠብቀው እኮ ሙሉ ታሪኩን ስላልሰማን ነው። የሰው ህይወትም ልክ እንደዚሁ ነው። ሰው ስለኛ ሙሉ በሙሉ እስካላወቀ ድረስ እኛ ጉጉት ሆነን መኖራችንም አይቀር ነው። እናም የአንዲት ሴትን ቀልብ ወስዳለሁ እንደ ጥሩ ሰው ታየኛለች ብለህ ያሳለፍከውን እያንዳንዱን ነገር ዘርግፈህ አታውራ። ሲጀመር ሁሉም ነገር አይወራም። በተለይ ደግሞ ለሴት ስላለፈው የፍቅር ህይወትህና የወሲብ ህይወት አታውራ። ምክንያቱም ዛሬ ላይ በእርሷ ዘንድ ያለህን ታማኝነትና ተቀባይነትን ይቀንሰዋል። ምን ያህል ለስሜት ሟች እንደሆንክ እንድታስብ ታደርጋታለህ። እንደገናም ደግሞ ታማኝነት ጥያቄ ውስጥ ይገባል። ይህን ከነገርካት በኋላ ጥርጣሬ ይጀምራታል። እናም ከሴት ጋር የመጀመሪያ ትውውቃችሁ አካባቢ ምላስህን ሳይሆን ጆሮህን ተጠቀም። ብዙ ስለ ራስ አታውራ። ይልቅ ስለ እሷ በደንብ ለማወቅና ለመስማት መጣር ነው ያለብህ። ሴቶች ብዙ ስለ አንተ ለማወቅና አንተን ለመገመት ምን ያህል ዋጋ እንዳለህና ምን ያህል ዋጋ እንዳለ ለማወቅ ስለ ራስህ እንድታወራላት በጣም ትጎተጉታለች። አንተ ግን የምታወራውን መጥነህ መናገር አለብህ። እርሷን ለማስደሰት ብለህ ሁሉንም አትዘርግፈው። በተለይ ስለ ቤተሰብህ፣ ስለ ስራ፣ ስላለህ የገንዘብ መጠን በፍጹም አታውራ። ለምን መሰለ? አብዛኞቹ ሴቶች ገና በግንኙነታችሁ መጀመሪያ ላይ እንደውም ከሰላምታ በፊት ሰራተኛ ነህ ወይስ ተማሪ የሚል ጥያቄን ነው የሚጠይቁ። ይህ ደግሞ ምን ፈልጋ አንተ ጋር እንደቀረበች ማሳያ ነው። የእውነት የምትወድህ ሴት፣ አንተን ፈልጋ የመጣች ሴት የገንዘብ መጠንህንና የኢኮኖሚ ሁኔታህን ለማወቅ አትጣጣርም። ብዙ ስለ ስራ የሚጠይቁ ሴቶች ጥቅመኞችና ምቾት ፈላጊዎች ናቸው። ይሄ ሰው ባለው ገንዘብ ምን ያህል ምቾት ይሰጠኛል የሚል እሳቤ እንጂ ስላንተ ፍቅር ግድ የላቸውም። ስለዚህ ስለ ቤተሰብህና ስለ ስራ፣ ስለ ገንዘብህ ሁኔታ በፍጹም አትናገር። ቅድሚያ እርስ በርስ መግባባቱ ላይ ትኩረት ማድረጉ እንዲኖር እርሷ ስላንተ ያላትን ስሜት ለማወቅ ጊዜ ስጣት። አራተኛ፣ ከመጠን በላይ ዋጋ አትክፈልላት። ሴት የህይወት ዓላማህን እንድታሳካ የምትረዳህና አቅም የምትሆንህ እንጂ ራሷ የህይወት ዓላማ መሆን የለባትም። ያላንቺ መኖር አልችልም የምትላት አይነት ሴት መሆን የለባትም። ጠንካራና ብልህ ወንድ ያለ ዓላማው እንጂ ያለ ሴት መኖር ይችላል። ስለዚህ አንዲት ሴትን ወደ ፍቅርን ከነገርካት በኋላ ከመጠን በላይ ዋጋ የምታስከፍልህ ከሆነ፣ ከሌሎች የህይወት ዓላማ ወደ ኋላ የምትጎትትህ ከሆነ ተዋት። ይቺ ሴት ፈተና እንጂ ሌላ የተለየ ጥቅም የላትም። የመጀመሪያዋ ሴት ሔዋን እንኳ ወደ አዳም ረዳትና ደስታ ሆና እንጂ ፈተናውን አልመጣችም። የትኛውም ሴት የተለየ ዋጋ ልትከፍልላት አይገባም። ወንድ ልጅ ላላገባት ሴት ከመጠን በላይ ዋጋ መክፈል የለበትም። ወንድ ዋጋ መክፈል ያለበት ትዳር ውስጥ ከገባ በኋላ ነው መሆን ያለበት። ያግባት አያግባት እርግጠኛ ላልሆነባት ሴት ዋጋ መክፈል የለበትም። ምናልባትም በሌላ ሰው ሚስት ላይ ኢንቨስት እያደረገ ሊሆን ስለሚችል። ትዳር ውስጥ አብራ ላልገባች ሴት ዋጋ መክፈል የለብህም። ገንዘብህን ማባከን የለብህም። ልብህንም ሙሉ በሙሉ መስጠት የለብህም። እያንዳንዱ ነገርህን መቆጠብ አለብህ። አለዚያ መጨረሻ ላይ ሴቶች መጥፎ ናቸው፣ ሴቶች ሁሉም አንድ ናቸው፣ ሴቶች አይረቡም፣ ሴቶች ጥቅመኞች ናቸው በሚል አስተሳሰብ ተሞልተ ትክክለኛው ሴት ስትመጣ እርሷንም ትጎዳባታለህ። ስለዚህ ላላገባት ሴት ከመጠን ያለፈ ዋጋ አትክፈል። አውቃለሁ ብዙ ሴቶች ደግሞ ከዚህ በተቃራኒ የሚፈልጉ ናቸው። ብዙ ዋጋ ካልከፈልክላቸው ወደ ትዳር አይገቡም። ትልቁ መስፈርታቸው አንተን ከትዳር ውጪ መፈተን ነው። ምናልባት ከዚያ በኋላ ሊሆን ይችላል ስለ ትዳር የሚያስቡት። ወንዱ ትዳር ውስጥ ገብቶ መክፈል ያለበትን ዋጋ ከትዳር ውጪ ያስከፍሉታል። ይህ ደግሞ ወንዱ ትዳር ውስጥ ከገባ በኋላ ዋጋ የመክፈል አቅሙን ያጣል። ትዳሩን መምራት እንኳን ይከብደዋል። ስለዚህ የፈለገ ነገር ቢሆን ለሴት ከትዳር ውጪ ከመጠን በላይ ዋጋ መክፈል የለብህም። ብልህ ሆነ ነገሮችን በማስተዋል አድርግ። አለዚያ አንተ ዋጋ ከፍለ የሚያገባት ሌላ ወንድ ሊሆን ይችላል። ሁሉንም በልክ አድርግ። በፍቅር ስሜት ብቻ አትጃጃል። አእምሮህንም ተጠቀም። አምስተኛ፣ ቅድሚያ አትስጣት። ማንንም ሰው ከራስ ማስቀደም የለብህም። ስለምወዳት ነው ብለህ የራስህን ነገር ትተህ የእርሷን ለመገንባት አትሯሯጥ። ማንንም ሰው እንደ ራስህ ውደድ እንጂ ከራስህ በላይ መውደድ የለብህም። ብዙ ሴቶች ባይናገሩም በውስጣቸው ወንዱ ከራሱ ይልቅ ቅድሚያ እንዲሰጣቸው ይፈልጋሉ። ይህ ግን ኋላ ላይ እንድትናቅ ያደርግሃል። የራስን ህይወት ወደ ኋላ የሚጎትት ግንኙነት ጤናማ አይደለም። ሴት ልጅ ይሄ ሰው ምን ያህል ይወደኛል የሚለውን ለማወቅ ከራስህ ይልቅ ለእርሷ ቅድሚያ እንድትሰጣት በሚያደርግ ሁኔታ ውስጥ ትከተሃለች። ቅድሚያ እንድትሰጣት ብዙ ፈተናዎችን ታቀርብልሃለች። አንተ ግን በዚህ ፈተናዋና ተንኮሏ መውደቅ የለብህም። መቼም ቢሆን ከራስህ ይልቅ ለእርሷ ቅድሚያ እንደማትሰጣት እንድታውቅ አድርግ። ያኔ ቦታዋን ታውቃለች። አንተም ለራስህ ባለ ክብር ልክ ታከብርሃለች። ይህ ካልሆነ ግን እመነኝ ትንቅሃለች። አንተ ፍቅርን ለማሳየት ብለህ ዋጋ መክፈልህን እንደ ሞኝነት ታየዋለች እንጂ ምን አይነት የፍቅር ሰው ነው አትልህም። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ አድርጉ። ይጠቅማል ለምትሉ ሰው ሼር አድርጉ።